ናፍቆ ነበር የመጣሁት። ባቢን አሳዩ። የት ነው ያለው? ባቢን አሳዩ። የት ነው ያለው? እንዴ ማማ ባቢን ተደ በሩ ለማዘጉት እኔ ነኝ የዘጋሁት ሰዎች እንዳያዩ ብዬ ነው። አይዞህ በስመ አብ ወወልድ ወመንፈስ ቅዱስ። ውሸትሽን ነው አይደል? እያጠናሽ አይደለም? ወይ ፍሬ ደግሞ ካላመንክ ማርቲን ላካትና እሷ እንድታየኝ አድርግ። ቤት እንዴት ያለ ጥሩ ምስክር መርጠሻል እባክሽ። ማርቲ ባንቺ ላይ እንደማትጨክን እያወኩ ነው እሷን መልካት። ታዲያ ላምን ስትለኝ ምን ላድርግ ነው? ወይስ መጽሐፉን ላስጠጋልህና እሱን ትጠይቀዋለህ? መቼ ነው ደግሞ እንዲህ አይነት ጨዋታ የጀመርሽው እባክሽ? አንተም እኮ ክችች ማለት ባብስተህብኛል ፍሬ። ይቺ ናት ለዛ ያላት እርግጫ። ለጋ ቅቤ የጠገበች ክትፎ፣ ችክን ያለች ቀይ ወጥ አላማረሽም? ውይ ቀላል አምሮኛል። እኔማ አሁን ያሰኘኝ የእውነቴን ነው የምልህ። ስለዚህ እቺ ጎንበስ ቃለ ማንሳት ነው አለች እማዬ። ባጭሩ ዊኬንድ ላይ እማዬ ጋር እንሂድ አትልም እንዴ? በትንጣጪ ነገ ስለምንሄድ ተዘጋጂ። እሺ በቃ ተዘጋጃች፣ እጠብቅሃለሁ። ቶሎ ና እንዳትቆይ። ትንሽ ራት ቢጤ አዘጋጂና እነ ማርቲንም እኔ ወጪ እንላቸዋለን። ችግር የለም። በተረፈ ያዕቆብ ሀይ እያለሽ ነው። ላናግረው ታዲያ? አይሆንም፣ ስራ እየሰራ ነው እሱ። በእናትህ ፍሬ ላናግረው፣ ሰላም ብቻ ልበለውሽ። አንቺ ደግሞ ከእሱ ጋር ወሬ ከጀመርሽ ማቆሚያም የለሽም። በይ ጥናትሽን ቀጥይ። ቻው። እሺ በቃ። የምትገርም እኮ ነች። እና አዲስ አበባ ክትፎና ቀይ ወጥ የለም ብለህ ነው ሐዋሳ ድረስ ለመሄድ ያሰብከው? እውነቱን ለመናገር በጣም ስለደከመኝና በእናቴ ትንፋሽ ለመታደስ ቻርጅ ለማድረግ ነው የሚሄደው። ጥሩ። ድካማቸውን በእናታቸው ትንፋሽ ለማከም የሚፈልጉ የተባረኩ ናቸው ብለን እናልፈዋለና። ለምንድን ነው በሩን የዘጋሁት? ለምንድን ነው በሩን የዘጋሁት? ቅድም ከውጭ ሞኝ የዘጋሁት፣ አሁንም የዘጋሁት ሁሉ ነገር ስላላማረ ነው። ምንድን ነው ሁሉ ነገር ስላላማረ ማለት? ሌት እንቅልፍ የለህ፣ ላፍታ እንኳን ስታሸልብ የልጅን ስም እየጠራ ትቃዣለህ። ወይኔ ቤቢ፣ ወይኔ ልጅ። ሰው ገለህ ነው እንደመጣው? በምን አወቅ? ለምን አይናገራል? ይልቅ የሆነውን ሁሉ ሳትደብቅ ንገረኝ። አይረባም አጎቴ፣ ይቅርብ አጎቴ፣ ምንም አይሰራል። እሱንም ማቆኔ ነኝ። የቤቴ ሸሽጌ ሳስቀምጥህ እውነቱን አውቄ መሆን አለበት። በድንገተኛ የሚስቴ ሞት ነው የሌላ ሰው ህይወት ለማጥፋት የተገደድኩት።
ምንድን ነው እሱ የምታወራው? ሶፋኔት ሞተች እንዴ? ልጄ ሙሽራ ልጄ አዎ ሞተች። አጎቴ ሶፋኔት ሞተች። ልጄ ዘካታ ልጄ አልቅሼ ሳልቀብራት እርሜን ሳላወጣ ባዶ ሜዳ ላይ ልጄን ጥዬ ባዶ ሜዳ ላይ አንድ ልጄን ቤቤን ጥዬ ስደት የወጣሁት እስቲ ጠንከር በል ልጄ። ምንም እኮ አልሆነችም አጎቴ። ለቀላል በሽታ እኮ ነው ሆስፒታል ውስጥ የገባችው። ምን እንዳስነኳት አላውቅም አጎቴ። የአንድ ልጄን እናት ሚስቴን አጣኋት። ብቻ አንደኛዋ ነርስ ለአንደኛዋ ነርስ ገደልሻት አይደል ስትል ሰማኋት የተባለችውን ነርስ መቀስ አውጥቼ የፈጣሪ ያለ እና ገደልካት? አዎ የሚስቴን ገዳይ እዛው ተበቀልኩ። የሚስት ሞት ሳያንስ ሌላ ምስኪን ነፍስ አጥፍተህ ነው ማለት ነው የመጣኸው? ማነች ምስኪን? ሐኪሟ። አየህ ክፍሌ፣ እንደውን ፈርዶባት ሚስትህ እጇ ላለፈች እንጂ መቼም በቂም በቀል ተነሳስታ አይደለም እኮ የገደለቻት። አይደለም እንዴ? እስኪ ተወኝ አጎቴ ተወኝ። ልክ አልሰራህም ክፍሌ፣ በጣም ተሳስተሃል። አዎ ተሳስቻለሁ። በመሳሳቴ ደግሞ የማንንም ሰው ሳይሆን የልጄን ሕይወት ነው ያጠፋሁት። የራሴን ስቃይና መከራ ነው ያበዛሁት አጎቴ። አሁን በሩን ክፈትልኝና ስልክ ደውዬ ልምጣ። አትሄድም ክፍሌ። ክፈትልኝ። እኔ ከፍቼው እሄዳለሁ አጎቴ። ሰዎች ሊከታተሉ ስለሚችሉ ማታ ነው ሄደህ መደወል ያለብህ አጎቴ። እዚህ ሀገር እኮ እኔ ዘመድ እንዳለኝ ማንም ሰው አያውቅም። አትሞኝ ክፍሌ። እንደዚህ አይነት ጣጣ ውስጥ ስትገባ አስቀድመህ የሚጠረጠረውን ሳይሆን የማይጠረጠረውን ነው መጠርጠር ያለብህ አጎቴ። ልጄን አፈቀኝ እኮ አጎቴ። ድምፁን እንኳን ልስማው እባክህ። ማታ ነው ሄደህ የምትተኝ። እኔ የምልህ ያዕቆብ፣ ይሄ የያዝነው የግድያ ወንጀል ኬዝ በጣም ሰላም እየነሳኝ ነው። አንተ እንደዚህ አይነት ኬዞች በተፈጠሩ ቁጥር እኮ ውስጥ መታመም መታወክ ያለ ነገር ነው። ምን ተጠርጣሪው ሟች ነርስን አያውቃትም። ለምን ሊገላት ቻለ? ምን ጥያቄ አለው? ተጠርጣሪው እንደታሰበው እሱ ከሆነ የገደላት በሚስቱ ሞት ተበሳጭቶ አሊያም ደግሞ በጊዜያዊ ስሜት ተበሳጭቶ ነው ሊሆን የሚችለው እኮ። ፍትህን በእጁ ለማግኘት መሞከር እኮ ነው ሰላም የነሳኝ። እምልህ ነርሷ ሚስቱን አታውቃትም። በምን ምክንያት ልትገላት ትችላለች? መቼም በሕክምና ውስጥ ስህተት ይሁን ባይባልም ፈጽሞ ሊከሰት የማይችል ነገር ግን አይደለም። ስለዚህ በማንኛውም መልኩ ጉዳዩን ልንደርስበት ይገባል። ይኸው ከሌላ ጊዜ እኮ በተሻለ ልቃን ሌሊት እየሰራን ያለ ነው። የበለጠ መስራት ያለብን ይመስለኛል። ደግሞም አለብን። ሙያተኞቻችን በስራ ላይ በሚፈጽሙ ስህተት በአግባቡ መጠየቅ ሲገባቸው ማንም እጁን የሚያነሳባቸው ከሆነ በጣም አስቸጋሪ ነው። በጣም ስለዚህ ልጁን ማዕከል አድርገን ምርመራችንን ማጠናከርና ወጥመዳችንን መዘርጋት አለብን። አዎ ኢንስፔክተር፣ አሁን ወደ እኔ ሀሳብ እየመጣህ ነው። ሁኔታዎች እንደሚያስረዱት ከሆነ ሰውየው ለቤተሰቡ ጥልቅ ፍቅር ያለው ሰው ነው። በመሆኑም እሱን ማግኘት የምንችለው ወጥመዳችንን በልጁ ላይ ያሳረፍን እንደሆነ ብቻ ነው። በጣም ጥሩ። ስለዚህ የሚስቱን እናትን ፍጥንና ድረስባቸው። አሃ
የሚስቱን እናት ለምን? ምክንያቱም ለምንዘረጋው ወጥመድ ቁልፍ ሰው እሳቸው በመሆናቸው። ኦኬ፣ በጣም ጥሩ። ይደውል አይደውል መሆኑንም ጠይቃቸው። አካባቢው ላይ ያለውን ሰው ብትመረምር ደስ ይለኛል። ሌላው ቆይ ቤቱን የፈተሽለት የአስም መድኃኒት እንዳገኘን ታስታውሳለህ? አዎ አግኝተናል። እንደውም እኮ ይዘረው መተናል። የት እንዳገኘነው ታስታውሳለህ? የት እንዳገኘነው እንኳን አላስታውሰውም። በአሻንጉሊቱና በልጁ መጫወቻዎች መሃል ነበር። ስለዚህ የአስም በሽተኛው ማን እንደሆነ አጣራለሁ። እንደማስበው በሽተኛው ልጁ ከሆነ ድካማችን ሁሉ ተቃለለ ማለት ነው። በጣም ጥሩ። ለተደረገልኝ ድንገተኛና ያልታሰበ የምሳ ግብዣ በጣም አመሰግናለሁ። ኧረ እባክሽ ጉረኛ፣ ምን ጋብዘኸኝ አታውቅም ለማለት ነው? እና ምን ልትል ነው? ጊዜ ወስደን ዘና ካለ ዘመናት መቆጠራቸውን ልትክድ ነው? ኧረ ተይ ሊያ ተይ፣ ያን ያህልም ክፉ አታድርጊ። ክፉ ከሆነ አይደለም ቤንዬ፣ ያስብክበት ለመድረስ አይነን ጨፍነ ስትጓዝ የምትረግጠው አይታየ። ለምሳሌ በጫካ ውስጥ ስትጓዝ አንድ ትል ረግጠህ ብትገል ላንተ ምንም ማለት ላይሆን ይችላል። ለትሉ ሚስት ግን ዓለም ሁሉ ነው የሚጨልምባት። ቢኒ አንተም ሳታስበው እኔን እንዲህ ነው የጎዳኝ ያሳመምከኝ። ኦ ሊያዬ፣ ይሄ በጣም ከባድ ዱላ ነው። ይሄን ያህል ስሜትሽን ጎድቼው ከሆነ በጣም ይቅርታ ጠይቃለሁ። አፖሎጂ አክሰፕትድ። እስቲ ሁለት ማኪያቶ እባክህ። እኔ የምልሽ ባለፈው አቶ አስናቀሽኝሽ ጊዜ የተፈጠረ ችግር ነበር ነው? ምንድን ነው? ምን አለበት ቢኒ፣ ናፍቄ አብረን ምሳ መብላታችን የፈጠረብኝ ደስታ ጥቂት እንኳን አብሮኝ እንዲቆይ ብትተባበር። እሱማ ምን ጥያቄ ያለው? ሃኒ በትክክልም ናፍቀሽኝ ነው የመጣው። በቃ ዝም በል። ስሜቴን የጎዳው ሳያንስ እንደገና ደግሞ ልትዋሸኝ አትሞክር። ባት ገበያ አረግሽ? አላደረኩም። ለምን? አይ ይሄ ሁለት ቀን ስራ ስለበዛብኝ ነው። ተዘናግተሽ ረስተሽ እንዳታስገጭ። በእኔ ልሂድ። ያለቁ እቃዎች ዝርዝር አውጥተሽ ጠብቂ። እትይ ወይ ፈልጌዎት ነበር። አይ አሁን እቸኩላለሁ፣ ሌላ ጊዜ። የጠየቁሽን አልመለስሽልኝ። ምን ለማወቅ ነው የጠየቀው? ምንም የተለየ ምክንያት የለኝም፣ ግን ስለኔ ምን አለች ስላለኝ ምናልባት የተፈጠረ ነገር ካለ ብዬ ነው። ምንም የተፈጠረ ነገር የለም፣ ግን ሰውየው ጥሩ ሰው አይመስለኝም። እኔ ምንም ቀልብ ያልወደደው። እንግዲያው ቀልብሽ ቢወደው ነው የሚሻለው ሊያ። አዎ በጣም ደፋር፣ ጎበዝ፣ ስራ አዋቂ የቢዝነስ ሰው ነው ያልኩሽ እሱ ነው። አብሬው ለመስራትም መጓጓው ከሱ ጋር ነው። እና ባለፈው ካለ ፍላጎቴ አብሬው እንድሄድ ያስገደድከኝ ለዚህ ነበር?
አብረሹ ብትሄጂ ታዲያ ምን ችግር አለው? ሊያ ለምንድን ነው አብሬው የምሄደው? ደስ ሳይለኝ ካለ ፍላጎቴ ምንም ነገር እንዳደርግ እንዳታስገድደኝ ደጋግሜ ነግሬያለሁ። ግን የኔን ሐሳብ የሚረዳና አንቺንም የማይጎዳሽ ከሆነ ብታደርጊው ምንም ችግር እንደሌለው ሁለታችንም እናውቃለን አይደል? ነው። እሺ ባለፈው አብረው ልትሰራ ያቀረብክለትን ጥያቄ እስከዛሬ ድረስ ለምንድን አልተቀበለም? ጸደይን አብራው እንድትሆን ጠይቆኝ አይሆንም ስላልኩት። አየህ፣ ለዚህ ነው ጥሩ ሰው አይደለም ያልኩ። ይሄ ጥሩ ሰው አለመሆኑን አያሳይም ሊያ። ለምንድን ነው የማያሳየው? ከሱ ጋር ለመስራት እንዲህ አይነት ነውረኛ ቅድመ ሁኔታን የሚያዘጋጅ ካለ እድሜው ቁልቁል ወርዶ ትንሿ ልጅ ካልሰጣችሁኝ የሚል የራሱን ትዳር አቀዝቅዞ በሰው ይወጥ ሊያ አቶ አስናቀ ባለ ትዳር አይደለም። ቢሆንም ግን የልጁን እኩያ ካልሰጣችሁኝ የሚል ነውረኛ ነው። ቆይ እናንተ ልትሰጣት አሰብክ? ባስብስ ምን አለበት? እሷም ቢሆን እሱንም ያህል ሰው ማግባት ትልቅ ነገር ነው። አንበሳው የሰጠውን ኃላፊነት የትም ቦታ ጥለህ አንተ ትንጎማለላለህ አይደለም? ላተቀበለው። ኧረ እኔ ምንም የጣልኩት ነገር የለም አለቃ። ሁሉንም ነገር ገደል ውስጥ ከተዋል አይደለም? ምን ነበር እግር በእግር ተከታተል ብዬ አልኩ። የመስፍንን ቤት የሚንድ ቀዳዳ እንድፈልግ። አንተ ግን ትንሹ ቀዳዳ ቀርቶ ትልቁን ዋሻ ማየት አቅቶሃል። ጊዜን በከንቱ ትገላለህ አለቃ። እስቲ ሁሉንም ነገር ተውና አሁን ብሩክና ፍቅረኛ ያሉበትን ሁኔታና ቦታ ንገረኝ። ሁለቱ ተጣልተው በመለያየታቸው ብሩክ በጣም አዝኗል አለቃ። ለዚህ ነው የሚያስብ አእምሮ ያልፈጠረብህ ድንጋይ ራስ ነው። አንተ እዚህ እየተርመጠመጥክ ስትልከሰከስ ብሩክና ፍቅረኛው ተታርቀው ዓለማቸውን እየቀጩ ነው። ማን እንደሆንኩ ረስተኸኛል አይደል? አስናቀ ነኝ። በወንጀል የተጨማለቀ እጅህን በተአምር ነፃ ያወጣሁት አስናቀ። ለምን አስናቀ? ሁሉንም ነገር ጨርሰን ከስንት ጊዜ በፊት አዳፍነን የተውነውን ነገር አሁን እንደገና ማንሳቱ ለምን አስፈለገ? ሁለታዬን ረስተው ከሆነ ላስታውስ ብዬ ነው። ደግሞም ጉዳዩን እንደገና ቀስቅሼ መልሼ ወህኒ እንደማወርድህ እወቅ። እሺ፣ አሁን እኔ ምን እንዳደርግልህ ነው የምትፈልገው? አንድ የመድኃኒትን ወንድም ስልክ ካለበት ቦታ ፈልገህ ማግኘት። ሁለት መድኃኒት መስፍን በሚስቱ ላይ ወስልቶ የወለዳት ልጅ መሆኑን
ማህሌት ጆሮ እንዲደርስ ማድረግ። አትርበትበት። ገና በጣም ብዙ የሚገርም ነገር ታያለህ፣ ትሰማለህ። አሁን ሂድና የነገርኩህን አድርግ። የኔን ስም ሳታነሳ የነገርኩህን አድርግ። ማሚ በጣም ፈርቻለሁ። አይዞ ባርቺ፣ አትጨነቅ፣ ምንም አይመጣም። አይዞ። እስቲ ጓደኞች ጋር እየተጫወቅ ጠብቀኝ፣ ደውዬ እጠራለሁ። ይሻላል ብለሽ ነው? ጥሩ እሺ። ወይ እዚህ አካባቢ ዞር ዞር እያልክ ጠብቀኝ። ግድ የለህም፣ ለአባት እንዳለ አልነግረውም። አይዞ ሂድ። ቆይ ግን መዲ ማግባት እንደማትፈልግ ነግራሽ የለ እንዴ? ምን ብለሽ ነው የምትነግሪው? ግድ የለም፣ መጀመሪያ አባትህን ልጨርስ። የእሷ ችግር የለውም። ሂድ። እሺ ማሚ፣ ይቅናል። አሜን። ማለት ይቅናል። አይዞ ሂድ። አይዞ ሂድ የኔ ጌታ። እሺ እኔ ቆንጆ፣ ለምንድን ነው የፈለግሽ? ደህና አይደለሽም እንዴ? ኧረ ደህና ነኝ መስፍን። ቆይ እኔ የምለው እንደዛ አስተጓጉለት የነበረውን ገንዘብ ስታገኝ ለምንድን ነው ስራውን ያልጀመርሽው? እንዴ ጀምሬያለሁኝ እኮ አንዳንድ ድርጅቶችንም ማነጋገር ጀምሬያለሁ። ግን ምን መሰለህ መስፍኔ፣ ስራው ጥንቃቄ የሚፈልግ ነው። ለዚህ ነው ረጋ ያልኩት። ይሄ ብቻ አይመስለኝም። ማለት አንድ የሚያስጨንቅሽ ነገር አለ መስፍኔ። ደግሞ ልክ አይደለሁም? ልክ ነህ መስፍኔ። ኖ ያን ያህል በጣም የሚያስጨንቅ ነገር አይደለም። ምን መሰለህ መስፍኔ፣ መጀመሪያ ቃል ግባልኝ። እንዴ ምንድን ነው እሱ ቃል የምገባልሽ? አስጨነቅሽኝ እኮ በጣም። እንዴት ብዬ እንደምነግርህ እኮ ግራ ገብቶኝ ነው። ምን መሰለህ መስፍኔ፣ ብሩክ ያርግዟል። ማለቴ ጓደኛው አርግዛለች። እየቀለድሽ ነው አይደለም? አዎ እየቀለድሽ ነው። ባይሆንማ ኖሮ ከስራዬ ላይ ጠርተሽ እንደዚህ ለዛ የሌለው ነገር አትነግሪኝም ነበር። መስፍኔ፣ በእንደዚህ አይነት ነገር እንደማልቀልድ ታውቃለህ። ይልቅ ረጋ በልና አዳምጠኝ። አንቺም ይሄን ለዛ የሌለው ጨዋታሽን አቁሚያ እባክህ መስፍኔ። ምን ነካሽ መሀሉ? ልጄን እኮ በደንብ አሳምሬ ያውቀዋለሁ። አያደርገውም። አርጎታል። ልጅቷን አግኝቼ አረጋግጫለሁ። የሚገርም ነገር የማሬቱ ልጅ ነች። የራስሽ ጉዳይ። ቡናዬን ቆሌ አርቀሽ እኔን አታሳቂኝ።